ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል። ዕብራውያን ምዕራፍ 10 ከቁጥር 19 ጀምሮ እስከ 39 የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋል። እኛ ግን ነፍሳቸውን ሊያድኑት ከሚያምኑት እንጂ ወደ ጥፋት ከሚያፈገፍጉት አይደለንም። ጌታ በሕዝቡ ላይ ይፈርዳል። በሕያው በእግዚአብሔር እጅ ላይ መውደቅ ምንኛ የሚያስፈራ ነው። በሕያው በእግዚአብሔር እጅ የሚል እናያለን። የእግዚአብሔር እጅ ዛሬ የምናየው እንግዲህ እንዳለፈው ሕያው የእግዚአብሔር እጅ በሕይወታችን ሲሰራ ምን ይመስላል የሚለው ነው የምናየው። the living hand of God ይላል እዚህ ጋርና የእግዚአብሔር ሕያው እጅ ባለፉትም እያየን ያለነው እሱን ነው። እንግዲህ የእግዚአብሔር እጅ ብዙ ነገር እንደሚያደርግ አይተናል። በዚህ በዕብራውያን መልእክት በተጻፈላቸው ሰዎችም ላይ ጸሐፊው የእግዚአብሔር እጅ ያለ በደጋግሞ በተለያየ ምዕራፎች ላይ ያነሳዋል። ምክንያቱም የእግዚአብሔር እጅ ብቻ የሚሰራቸው በጣም አስደናቂ ነገሮች አሉ። ባለፈው ብዙ አይተናል። ስለ ተአምራት፣ ስለ ድንቅ በመካከላችን ክብሩ እንዲገለጥ ብዙ አይተናል። በጣም የሚገርማችሁ ዛሬ የምናየው የእግዚአብሔር እጅ ብቻ ሊሰራ የሚችላቸውን 3 ነገሮች እንመለከታለን። አንዳንድ ጊዜ የሰይጣን እጅ ተአምር ሊሰራ ይችላል። በሰይጣን እጅ ሽባዎች፣ ዕውሮች ሊበሩ ይችላሉ። አንካሳ ሊዘል ይችላል። ብዙ ነገሮች የሚታዩ አስደናቂ ነገሮች ሊሰሩ ይችላሉ። ነገር ግን የእግዚአብሔር እጅ ብቻ የሚሰራቸው የሰይጣን እጅ ሊሰራቸው የማይችሉ ነገሮች በዚህ ቦታ የተጠቀሱ አሉ። ዛሬ በእኛ ሕይወት የእግዚአብሔር እጅ እየሰራ ነው ወይ የሚለውን በዚህ እንመዝናለን። ክፍሉን ስንመለከተው እነዚህ እነማን ናቸው? ይሄ መልእክት የተጻፈላቸው ስንል አይሁዳውያን አማኞች ናቸው፣ ጂውሽ ናቸው። እንዴት ደስ ይላል! አይሁዶች ለካ ሁሉ የጠፉ አይደሉም። አይሁዶች በዛም ዘመን ይድኑ ነበር ኢየሱስ ክርስቶስን እየተቀበሉ እና እነዚህ የተጻፈላቸው አይሁድ አማኞች ናቸው። ሕግ በደንብ የሚያውቁ የሙሴ ሕግ በጣም በጥልቀት የሚያውቁ ግን የኢየሱስ ወንጌል አግኝቷቸው የለወጣቸው ሰዎች ናቸው የዕብራውያን መልእክት የተጻፈላቸው ሰዎች እና እነዚህ ሰዎች ኢየሱስን ተቀብለው በብዙ ደስታ እየሄዱ ነበረ፣ ደስ ብሏቸው እንደኛ እያመለኩ። አሁን ግን የሆነ ወቅት ላይ ሲደርሱ ጸሐፊው ሲመለከታቸው ጥሩ አልነበሩም። በመንፈስ ጀምረው ትንሽ ከደረሰባቸው መከራ የተነሳ ስደት ነበር። በዛ ጊዜ በጣም ከባድ ችግሮች ነበሩ። ከደረሰባቸው ችግር የተነሳ ትንሽ ወደኋላ ለማፈግፈግ እየከጀሉ ነበረ። ምክንያቱም ፈተና የሚጠብቁት የእግዚአብሔር ነገርና የሚገጥማቸው ነገር ከበዳቸው፣ ኑሮ ከበዳቸው፣ ሕይወት ከበዳቸው፣ ስደት በዛባቸው። ስለዚህ አሁን እየወላወሉ ያሉበት ጊዜ ነው። ምን ለማድረግ ወደ ቀድሞ የጂውሽ እምነት እንመለስ ወይ፣ ወደ ድሮ ወደ አባቶቻችን ይሻለናል ወይ እያሉ በቃ እንደዛ ሁኔታ ላይ ነበሩ። በዚህ መካከል ነው ጸሐፊው ብድግ ይልና ይሄን መልእክት የጻፈላቸው። ኖ ኖ ኖ ኖ አላቸው። እንዳታደርጉት አለ። እንደዚህ አይደለም አለ። ትክክል አይደለም። አሁን ያላችሁበት የፈተና ጊዜ ነው። እውነት ነው። ብዙ መከራ በቤተሰባችሁ በልጆቻችሁ ላይ የመጣ ነው ያለው። አንድ ነገር እነግራችኋለሁ፣ እናንተ ጋር ያለው ሕያው የእግዚአብሔር እጅ ነው አላቸው። ክብር ለእግዚአብሔር ይሁን። ሕያው የሆነ የእግዚአብሔር እጅ አለ፣ የሚሰራ ቀንበር የሚሰብር አለ፣ ጨለማን የሚያበራ እጅ አለ። ስለዚህ ዛሬ ይሄ እጅ የለም ብላችሁ እንደገና ወደ ባርነት ልክ እንደ ገላትያ ሰዎች በመንፈስ ጀምረው በሥጋ እንደሄዱት ክርስቶስ ኢየሱስ በፊታቸው እንደተሰቀለ ሆኖ አይተው በኋላ ግን ወደ ኋላ። ወገኖቼ ክርስትና ከባድ ነው። አንዳንድ ጊዜ ይከብዳል። እግዚአብሔር ከኛ ጋር ያለ እስከማይመስለን ድረስ እጅግ ከባድ ፈተናዎች በሕይወታችን ይገጥማሉ። አለ እንደ እግዚአብሔር? ምናልባት በዚህም ሰዓት እንዲህ ጥያቄ ሊኖርባችሁ ይችላል። አለ እንደ እግዚአብሔር? ቢኖር ኖሮ ለምን እንደዚህ ያደርጋል? እኔ እሱን እያመንኩት እየተከተልኩት ለምን የምትሉት ነገር ሊኖር ይችላል። እና አንዳንድ ጊዜ ጳውሎስ እንዳለው እንወላውላለን ግን አንወድቅም ይላል። እናመነታለን ግን ወደ ኋላ አንልም ይላል። ወገኖቼ ምንም ማመንታት ቢኖር አንድ ነገር አረጋግጥላችኋለሁ፣ ሕያው የእግዚአብሔር እጅ ከእናንተ ጋር አለ። በጥያቄያችሁ ላይ አለ፣ በቋጠሮቹ ላይ ሕያው የእግዚአብሔር እጅ አለ።
ስለዚህ ይህንን እጅ ዛሬ እንድትደገፉበት ጌታ ይነግራቸዋል። ተደገፉ አላቸው። ይሄ እጅ አለ። እነዚህ ሰዎች በጣም ብዙ ዋጋ የከፈሉ ናቸው። ስለ ክርስቶስ ዋጋ ከፍለዋል። በተለይ ቁጥር 33 ስትመለከቱ የደረሰባቸው ነገር ከባድ ነው። ነገር ግን ግማሽ በነቀፌታ በጭንቅ እንደ መጫወቻ ሆናችሁ፣ ግማሽ እንዲህ ካሉ ተካፋይ ነበራችሁ ይላል። ስለ እምነታቸው ተሰድበዋል። ስለ እምነታቸው እስር ቤት ገብተዋል። ስለ እምነታቸው ከስራ ተባረዋል። ስለ እምነታቸው ህብረተሰቡ ንቋቸዋል። ጸንተው ነበሩ። አሁን ግን መወላወል ጀመሩ። በዚህ መሃል ነው ጸሐፊው ኖ እንዳትወላውሉ፣ በጣም ጥቂት ጊዜ ያለው ይመጣል። ኢየሱስ ሊመጣ ነው፣ በደጅ ቀርቧል። ወደኋላ አታፈግፍጉ። እኛ ከዛ ወገን አይደለንም። ለምን? የእግዚአብሔር እጅ አለ። ወገኖቼ ዛሬ በእውነት በተለያየ ሁኔታ ያላችሁ ካላችሁ በእርግጠኝነት ዛሬ ለእናንተ መልእክት ነው። ሕያው የእግዚአብሔር እጅ አለ። የሚረዳ እጅ አለ። ቀንበር የሚሰብር እጅ አለ። ዛሬም ከችግራችን የሚያወጣ እጅ አለ። ዛሬም ጨለማችንን የሚያበራ ሕያው እጅ አለ። ስለዚህ በዚህ እጅ ላይ መተማመን አለብን። በዚህ እጅ ላይ እንግዲህ የሚሰራቸው ነገሮች አሉ። 3 ነገሮች ይሄ እጅ ብቻ ሊሰራ የሚችለው ነው ዛሬ ማሳያችሁ። 3 ነገር አለ በዚህ ክፍል ላይ። ይሄ የእግዚአብሔር እጅ ሲመጣ ወይም በሕይወታችን እየሰራ ወይ እንዳልሰራ መሆኑን የምናውቅበት መለኪያዎችም ጭምር ናቸው። የመጀመሪያው እንግዲህ ይሄ የእግዚአብሔር እጅ በሕይወታችን መኖሩ ወይ እየሰራ ወይ እንዳልሰራ የምናውቅበት መስፈርቱ ምንድነው? ይሄ የእግዚአብሔር እጅ እኛ ላይ ሲመጣ ቁጥር 19 ላይ እንዲህ የሚል እናገኛለን። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ በቅድስት በኢየሱስ ደም በመጋረጃው በኩል በሥጋው በኩል እንድንገባ ድፍረት አለን። በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ ወደሱ እንቅረብ። የተስፋን ቃል የሰጠው የታመነ ነው፣ እንዳይነቃነቅ የተስፋችን ምስክርነት እንጠብቅ ይላል። ይሄ እጅ እንግዲህ ብቻ የሚሰራው ምንድነው ስንል ይሄ እጅ ሰዎችን ወይም አማኞችን ወደ እግዚአብሔር ያቀርባል። እንቅረብ የሚል ነው የምናየው እዚህ ጋር። እንቅረብ። ይሄ የእግዚአብሔር እጅ በእኛ ላይ የመኖሩ ምልክት ምንድነው? ይሄ እጅ አማኞች ላይ ሲመጣ ወደ እግዚአብሔር ያቀርባል። ወደ እግዚአብሔር እንድንቀርብ ነው የሚረዳን። ቅረቡ የሚል መንፈስ ነው ላያችን ላይ የሚመጣው። ስለዚህ ይሄ መንፈስ ዛሬም አለና አሁንም እመክራችኋለሁ፣ ሊረዳችሁ መጥቷል። እናንተም ቅረቡ። ይሄ የእግዚአብሔር እጅ ወደሱ ያቀርባችኋል ይላል። ወገኖቼ ይሄ እጅ የእግዚአብሔር ብቻ የሚሰራው ነው። ወደ እግዚአብሔር መቅረብ የሚለው ቅረቡ ነው ዛሬ መልእክቴ። ባልተለያየ ችግር ላይ ያለን ሰዎች እጁ አለ። ይሄ እጅ ምን ያደርጋል? ያቀርባል። ወደ ኢየሱስ ያቀርባል። ወደ እግዚአብሔር ያቀርባል። ከሩቅ ቀረብ ያደርጋል ወደ እግዚአብሔር። እንግዲህ መቅረብ የሚለው ነገር ወገኖቼ ቀላል አይደለም። ኢንቲሜሲ የሚለው ነው። ዝም ብሎ አይደለም። ሰው ጌታን ሲቀበል እዚህ ጋር እንዳልነው አማኞች ምን ሆነዋል? በመረቀልን በሕያውና በአዲስ መንገድ ወደ ቅድስት በደሙ በመጋረጃው ገብተናል ይላል። ስለዚህ ይሄ የእግዚአብሔር እጅ መጀመሪያ በሕይወታችን የሰራው ምንድነው? መጋረጃውን ቀደደው፣ ግድግዳውን አፈረሰው። ወደ እግዚአብሔር እንዳንገባ ከልክሎን የነበረውን ያንን የኃጢአት ግድግዳ ኢየሱስ ክርስቶስ በመስቀል ላይ በሰራው በሥጋው ሰውነት በኩል ያንን መጋረጃ ምን አለው? ቀደደው። ስለዚህ ኢየሱስ ራሱ የእግዚአብሔር እጅ ራሱ ምን አደረገን? እኛን ይዞ ወደ ቅድስተ ቅዱሳን አገባን ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው ክብራችን። ዛሬ እዚህ ቤት ያላችሁ ግድግዳው ፈርሶልን ይሄችው የእግዚአብሔር እጅ ወደ እግዚአብሔር ቅድስተ ቅዱሳን ገብተናል። ታቦት ወዳለበት ገብተናል። ወደ ሕያው ወደ እግዚአብሔር መንፈስ ውስጥ ገብተናል። ልጆቹ ሆነናል። ስለዚህ በደሙ አጥቦ ንጹሕ አድርጎናልና ይህን ነገር የመጀመሪያ የደስታችን ምክንያት መዳናችን ነው። እስቲ ለዚህ አሜን በሉ። ኢየሱስ በመስቀል ላይ በሞተ ጊዜ የቤተ መቅደስ መጋረጃ ከላይ ወደ ታች ለሁለት ተቀደደ ይላል። ከታች አይደለም የተቀደደው። ከታች ቢቀደድ ሰው ቀደደው ይባላል። ኖርማሊ አንድ ነገር ሲያረጅ ከታች ነው እየተቀደደ የሚመጣው። እዚህ ጋር ግን ስናየው ኢየሱስ በሞተ ጊዜ ከላይ ወደ ታች ነው የተተረተረው።
ይሄ የሚያሳየው ምንድነው? ይሄ የመጋረጃው የመተርተር ጉዳይ የኛ የመዳን ጉዳይ የሰው እጅ የሌለበት የእግዚአብሔር እጅ ራሱ ቀዶ እኛን እንዳስገባን የሚያሳይ ምልክት ነው። ቀዶ መጋረጃውን ወደ ዘላለም መንግስት ያስገባን ኢየሱስ ይባረክ። እስቲ ለዚህ ደስ ያላችሁ ለዚህ ጌታ እናጨብጭብለት። ሃሌሉያ! ክብር ለጌታ ይሁን። ሃሌሉያ! ቀዶ አስገባን። መጋረጃው ቀደደው። መጋረጃው ተቀደደ። ለዘመናት የነበረ በድሮ ጊዜ በብሉይ ኪዳን ካህን በአንድ ጊዜ በአመት አንዴ ሊያውም በብዙ ፍርሃት መስዋዕት ይዞ እየገባ ወደ ቅድስተ ቅዱሳን የሕዝብን ኃጢአት ያስወግድ ነበረ። እኛ ግን ያለምንም ምንነት ሊቀ ካህናችን ኢየሱስ ቀዶ አቀረበን፣ አስገባን። የእግዚአብሔር እጅ ብቻ ነው ይሄን የምሰራው ያልኳችሁ ለዚህ ነው። ይሄን የትኛውም እጅ ሊያደርግ አይችልም። ወደ እግዚአብሔር መንግስት የሚያስገባ መንገድም እውነትም ሕይወትም የናዝሬቱ ኢየሱስ ነው። ስለዚህ ሰይጣን በዚህ ዘመን ቸርች ሊያቋቁም ይችላል፣ ሰዎችን ሊሰበስብ ይችላል፣ ሃይማኖተኞችን ሊያበዛ ይችላል። ነገር ግን ከፍቶ ሊያስገባ የሚችል ማንም እጅ የለም። የትኛውም ዶክትሪን ሊያስገባ አይችልም። ከፍቶ የሚያስገባው ራሱ እንደተናገረው መንገድም ሕይወትም እኔው ነኝ ያለው የናዝሬቱ ኢየሱስ ነው። የሞተልን ጌታ ወደደን፣ ወደ አብ አስጠጋን፣ ወደ አብ አስገባን፣ ወደ መንግስቱ ገባን። ያለ ምንም ስራ ምንም ዋጋ ሳንከፍል ምንም ነገር ሳናደርግ እቺ የእግዚአብሔር እጅ ራራልንና ቀዶ አስገብቶን ዛሬ እኔና እናንተ በቅዱሳን ማህበር ገብተናል። ክብር ለእግዚአብሔር ይሁን። ወደ ጻድቃን መንፈሶች ገብተናል። ዛሬ ምናልባት ስጋችን አነስተኛ ቦታ ተቀምጦ ሊሆን ይችላል። ፊዚካል ቦዲያችን ስራችን ትንሽ ሊሆን ይችላል። ግን በመንፈሳዊ አይን እኛ በአብ ቀኝ ተቀምጠናል። አድራሻችን ተለውጧል። አሜን። አድራሻችን የለወጠን የእግዚአብሔር እጅ ነው። ስለዚህ ይሄ እጅ ደግሞ አሁን ምን ያደርጋል? ያቀርባል ወደ እግዚአብሔር። ዛሬ እግዚአብሔር ከኔ ጋር አለ የለም የምትሉበት አንድ ምክንያት ወይም መለኪያ መስፈርታችሁ ውስጣችሁ ወደ እግዚአብሔር ቅረብ የሚላችሁ ከሆነ የእግዚአብሔር እጅ በእናንተ ላይ አለች ማለት ነው። አለችባችሁ። አትጠራጠሩ። ኑሮ ሊከብድ ይችላል። የሥራ በር ሊዘጋ ይችላል። የጤና ነገር ምስቅልቅል ይችላል። ግን ውስጣችሁ ቅረብ የሚል ጸልይ የሚል መጽሐፍ ቅዱስ አንብብ የሚል ባይብል ስተዲ አጥና የሚል በቃ ውስጣችሁ ጌታን የሚል የሚናፍቅ ነገር ካለ 100% የእግዚአብሔር እጅ በእናንተ ላይ ነች። እስቲ በደንብ አሜን። አንዳንዱ ሰው በቃ የሆነ ተአምር ከሌለ የእግዚአብሔር እጅ ያለበት አይመስልም። ጻፊው የሚለው በቃ የሚያቀርብ ነው ይላል። እንዴት ነው ሲያቀርብ ደግሞ? በቅን ልብ ይላል። በቅን ልብ በተረዳንበት መረዳት ያቀርበናል ይላል። ቅን ልብ እየሰጠ ቅንነትን ውስጣችን እያስቀመጠ ኢየሱስ እያልን ዘመናችን እንዲደመደም የሚያደርገው የእግዚአብሔር እጅ ነው። ስለዚህ ወገኖቼ ሆይ ባላችሁ ነገር አትለኩት የእግዚአብሔርን አብሮነት። ወይ የታወቀ ሰባኪ የታወቀ ተአምር አድራጊ ስላለ አይደለም። ውስጣችሁ ኢየሱስ የሚል ካለ ይሄ የእጁ በእናንተ ላይ የመስራት ምልክት ነው። ሰይጣን ራቅ ነው የሚለው። ሰይጣን ወደ ቅዱሳን አትቅረብ ነው፣ ወደ እግዚአብሔር አትጸልይ ነው የሚለው። እግዚአብሔር ደግሞ ጸልይ ይላል። እጁ ደግሞ ቅረብ ይላል። በጌታ በኢየሱስ ስም የሚያቀርብ እጅ ወደ እናንተ ይምጣ ዛሬም። አሜን አሜን አሜን። ይቅረብ። በምን? በተሻለ ተስፋ እንቅረብ። በምን እንቅረብ? በእምነት እንቅረብ። በምን እንቅረብ? በቅን ልብ እንቅረብ። ቅን ልብ ማለት ቅድስና፣ በንጹህ ልብ፣ ቂም ባልያዘ ልብ፣ በሰው ላይ ተንኮል በማይሰራ ልብ። ቅን ልብ ነው እግዚአብሔር የሚፈልገው። ስለዚህ የእግዚአብሔር እጅ እናንተ ላይ ሲመጣ እኛ ላይ ሲመጣ ቅን ያደርገናል፣ ቅዱስ ያደርገናል። ቆሻሻውን ይጸየፋል ልባችን፣ ሙስናን ይጸየፋል ልባችን፣ ጠማማ ነገርን አይወድም፣ ውሸትን ይጠላል፣ ንጹህ ነገር ነው የሚወደው። ይሄ የእግዚአብሔር እጅ ከኛ ጋር የመኖሩ ምልክት ነው። እኔ በዚህ ዘመን አንዳንድ ነገር ጥያቄ አለን። ሰዎች ልባቸው በመጥፎ ሆነው እጃቸው ላይ ታምራት የሚታይ ሰዎች አሉ። እኔ ጥያቄ አለኝ፣ አለ ወይ እግዚአብሔር ከነሱ ጋር አለው? ክፉ እየሰሩ እርኩሰት እየሰሩ በሰው ላይ አመጽ እየሰሩ እግዚኦ በእኔ ላይ ነው የሚሉ አይደለም ነው የምለው። ለምን? የእግዚአብሔር እጅ ቅን ያደርጋል። የእግዚአብሔር እጅ የዋህ ያደርጋል። የእግዚአብሔር እጅ እግዚአብሔርን ብቻ እንድንፈልግ ነው የሚያደርገን። እግዚአብሔርን የመናፈቅ ነገር ወደኛ ያመጣል። ስለዚህ ወገኖቼ እንቅረብ
ወደ ምን እንቅረብ? እዚሁ ዕብራውያን 4 ላይ ወደ ጸጋው ዙፋን በምን በእምነት እንቅረብ። በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ እንቅረብ። በጸሎት ወደ ጸጋው ዙፋን እንቅረብ። ዛሬም የጸጋው ዙፋን በፊታችን አለ። ብንቀርብ ይሞላናል። በነገር ሁሉ እንደኛ የተፈተነ ከኃጢአት በስተቀር ያልተፈተነ የሌለበት ኢየሱስ ከኛ ጋር አለ። ስለዚህ ዛሬ አበረታታችኋለሁ። ይሄ እጅ በእናንተ ላይ አለ ወይም የለም የምትሉበት ምልክት ይሄ ነው። ቅረብ 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 የሚል ከሆነ ወደ እግዚአብሔር አለብህ ማለት ነው። ከእግዚአብሔር ራቅ ራቅ የሚል አትጸልይ የሚል ወይ ደግሞ የሆነ በመጥፎ በቆሻሻ ህይወት ተመላለስ የሚል ካለ እጁ የለም አንተ ጋር። ስለዚህ ይሄ ካለብህ ደስ ይበልህ። ከሌለ ደግሞ ጥራው። ዛሬ የእግዚአብሔር እጅ ይመጣል። የሚቀድስ እጅ ይመጣል። የሚያጸዳ እጅ ይመጣል። የሚፈውስ እጅ ይመጣል። ቅንነትን የሚያሳስብ ገርነትን የሚያሳስብ በፍቅር እንድንኖር የሚያደርግ እጅ በኢየሱስ ስም በዚህ ጉባኤ ላይ ይለቀቅ ዛሬ። አሜን። በኢየሱስ ስም ይውደቅባችሁ። እጁ ያገኘን በክርስቶስ ኢየሱስ ስም። ስለዚህ ዛሬ ምን ጎደለን ቢኖር መቅረብ ነው። በመዝሙር 73 ላይ አሳፍ እንዲህ አለ፣ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ወደ ማ መቅረብ? እስቲ እቺን ከአሳፍ ጋር አብራችሁ በሉ። ለእኔ ግን በሉ እስቲ ወደ እግዚአብሔር መቅረብ ይሻለኛል። ሃሌሉያ! ይሻለኛል። የኃጢአተኞችን ሰላም አይቶ እኮ ነው መጀመር ሲያያቸው። ኃጢአተኞች የእግዚአብሔር የማይፈልጉ ኑሯቸው ይቃናል። ቤታቸው ሙሉ ነው። ልጆቻቸው ያምራሉ መልካቸው። የሚነዱት መኪና ሌላ ነው። ቤታቸው ሌላ ነው። እሱ ግን እግዚአብሔርን እያለ እየኮሰሰ ኑሮ ብዙ አይሳካም። ጤናው ላይ ትንሽ ችግር አለው። ስለዚህ ቁጭ ብሎ አሳፍ አወዳደረና የኃጢአተኞችን ሰላም አይቶ እንዴ ወደ እግዚአብሔር የቀረብኩት ለካ በከንቱ ነው አልኩ ይላል በልቡ። ለካ በከንቱ ነው ብሎ ማሰብ ሲጀምር የሚረዳው እጅ መጣ። ክብር ለእግዚአብሔር ይሁን። እላዩ ላይ መጣና አሳየው። ሉክ አለው። ትንሽ ቆይቶ ተመልከታቸው አንተ የቀናህባቸው። ሲያያቸው በድጥ ስፍራ አስቀመጥካቸው አለ። ዞር ብሎ ሲያይ መኪናቸው ተገለባብቷል። ዞር ብሎ ሲያይ ቤታቸው ፈርሰዋል። ዞር ብሎ ሲያይ ልጆቻቸው በርግማን ስር ናቸው። ቆይቶ ማለት ነው ውሎ አድሮ ኃጢአተኛ ለምልሞ አይቼ ዞር ስል ስፍራውንም አጣሁት አለ። እንዴ አለ አሳፍ፣ በከንቱ ነው ለካ እንዲህ ያልኩት እግዚአብሔር ይቅር በለኝ አለ። ይቅር በለኝ። ከእግዚአብሔር ርቀው የሚያመነዝሩ ይጠፋሉ፣ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ዛሬ ቃል ግቡ። እውነት ቃል ግቡ። ኃጢአተኞችን አይታችሁ እንዴ እኔ ምን ወደ እግዚአብሔር በመቅረቤ ምን አተረፍኩ የምትሉ የእግዚአብሔር እጅ በእናንተ ላይ ነች። እስቲ በደንብ አሜን። እናንተ ላይ ያለች። ጊዜ ጉዳይ ነው። የሰዓት ጉዳይ ነው። ኃጢአተኛ ከእግዚአብሔር የራቀ የትም አይደርስም፣ የትም አይሄድም። አንተ ግን ጌታን ጠብቀው። እቺ ሊቪንግ የሆነችው የእግዚአብሔር እጅ በእናንተ ላይ መስራት ትጀምራለች። ኢየሱስ አሁንም ወደሱ ያቀርባችሁ። ሁለተኛው ይሄ የእግዚአብሔር እጅ ብቻ የሚሰራው ነገር ደግሞ ምንድነው? ወደ ጌታ ማቅረብ ብቻ አይደለም። እዚህ ጋር ስንመለከት ሁለተኛው ምንድነው? ከቅዱሳን ጋራ እውነተኛ ህብረትና መቀራረብ እንዲኖር ነው የሚያደርገው ይሄ እግዚአብሔር እጅ። የሚገርማችሁ ነገር ተመልከቱ። እዚህ ቁጥር 23 ላይ 24 ላይ እንግዲህ ይላል ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉት። ሃሌሉያ! እቺ እጅ ምን ልታደርግ ነው? ቅዱሳንን ከቅዱሳን ጋር የምታቀራርብ እጅ ነች። በጌታ አምነው ቦርናጌን ሆነው የተወለዱ ሰዎችን ከየትኛውም ብሔር ጎሳ ይሁኑ ውስጡ ወንድምን እንዲፈልግ የሚያደርግ እጅ ነው። እህትና ወንድም እንዲፈላለጉ የሚያደርግ እጅ ነው። ስለዚህ ይላቸዋል እቺ ሊቪንግ የሆነችው እጅ አለች እና እግዚአብሔርን ብቻ አይደለም እንድትፈልግ የሚያደርግ፣ ወንድምህንም እንድትፈልግ ያደርጋል። እህትንም እንድትፈልግ ያደርጋል። ህብረት ይላል። የእግዚአብሔር እጅ ያለበት ሰው ህብረት ነው የሚፈልገው። ፌሎሺፕ ይወዳል። የክርስቲያን ህብረት ይወዳል። ቤተ ክርስቲያን መምጣት ይወዳል። ዳዊት እንዳለው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ አለቀስኩ ነው የሚለው። ምንድን ነው የሚለው? አይሰማም። ደስ አለኝ ነው የሚለው። ይሄ እጅ አንተ ላይ የመኖሩ ምልክት የእግዚአብሔር ቤት ስታስብ ውስጥ ደስ የሚለው ከሆነ እጁ አለብህ።
በቃ ሚናፍቅ ወንድሞችን አግኝቼ እህቶችን አግኝቼ ቸርች ሄጄ ተካፍዬ ባይብል ስተዲ ሄጄ ተካፍዬ በቃ እግዚአብሔርን ነገር የሚጓጓ ልብ ካለ የእግዚአብሔር እጅ እናንተ ላይ አለ። የእግዚአብሔር እጅ እኛ ላይ እየሰራች ነው ማለት ነው አለች። ስለዚህ ወገኖቼ ይሄ ከጠፋብን ነው አደጋ። ይሄ የመገንጠል መንፈስ ከመጣ ውስጣችን ይሄ ብቻህን ሊቭ ሚ አሎን ዘግቶ የመቀመጥ ነገር እኔ በቃ ኢየሱስ አለኝ መጽሐፍ ቅዱስ አለኝ በቃ ዩቲዩብ ያለው ምናምን ያለው ብሎ ህብረቱን ከዩቲዩብ ጋር ብቻ የሚያደርግ ህብረት እያለለት የቅዱሳን ህብረት እያለለት የሚገነጥል ሰው የእግዚአብሔር እጅ ከሱ እየራቀች ነው። እነዚህ ሰዎች ትንሽ መሰብሰብ እየተው ነው ያሉት። ዕብራውያኖች አይቷቸዋል። እንዴ ያላቸው ድሮ በደም ተሰበሰቡ ነበረ፣ ባይብል ስተዲ ታጠኑ ነበር፣ ቸርች በመክራብ ታመልኩ ነበር፣ ታገለግሉ ነበር። ዛሬ ምን ነው ጥግ ጥግ ያዛችሁ? ምን ሆናችኋል እንዴ? በያው እግዚአብሔር እጅ መውደቅ እኮ የሚያስፈራ ነው ይላቸዋል። እንዴ እየወደቃችሁ እኮ ነው። ቁጥር 31 ላይ በያው በእግዚአብሔር እጅ መውደቅ ኧረ አስፈሪ ነው። ከእግዚአብሔር እጅ እኮ እየራቃችሁ ነው ያላችሁት። ጤናማ አይደለም ይላቸዋል። ወገኖቼ ሁሌ ፈትሹት። በላይፋችሁ ታይም ይሄ በቃ ብቻ የሚያሰኝ ህብረት የሚያርቅ ነገር ካለ በኢየሱስ ስም ይወጋ በሉ። ዛሬም ይመታ። አሜን በሉ እስቲ። በኢየሱስ ስም የተመታ ይሆን። ለምን መሰላችሁ? ህብረት እኮ ዋናው በጣም ጠቃሚ ነገር ነው እና ይሄ የእግዚአብሔር እጅ ወደ ህብረት ነው የሚያመጣን። መዝሙር 133 ታውቁታላችሁ ሁላችሁም፣ በቃል የምታውቁት ክፍል ነው። ዳዊት እንኳን ብሉይ ኪዳን ላይ ኖሮ በጣም የገባው ነው። ከአንድ ጀምሮ ምን ይላል? ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቶ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዛ እግዚአብሔር በረከትን ሽወትን እስከ ዘላለም አዟል ይላል። ሃሌሉያ! እንዴት ነው ዳዊት የተረዳው? በብሉይ ኪዳን እያለ ይሄ የእግዚአብሔር እጅ የመኖሩ ምልክት ነው። 3 ምክንያት ይሰጣል። ለምንድነው ህብረት የሚያስፈልገን? ለምንድነው ወንድሞች እህቶች ያስፈልጉን ስንል፣ አንደኛ ሲጀመር እነሆ ይሄ በእግዚአብሔር ፊት መልካም ነው ይላል። እግዚአብሔር ከሰማይ ሆኖ ኢንጆይ የሚያደርገው ምን እንደሆነ ታውቃላችሁ? እኔና እናንተ እንዲተሰብስበን ቁጭ ብለን ስናመልክ ስንማር በቃ ፈገግ የሚል ይመስለኛል። ለምሳላችሁ የሞተው ለዚህ ነው። ከጨለማ ወደሚደነቅ ብርሃን ያወጣቸው ልጆቹ አንድ ላይ ሲሆኑ ዩኒቲ ስትሬንግዝ ነው አይደል እንዴ? ኃይል አለ። የዲያብሎስ ምሽግ ይመታል። ስለዚህ እግዚአብሔር ፈገግ የሚልበት ነው፣ የሚደሰትበት ነው። ህብረት ነው መልካም ነው። እኔ ይገርሙኛል አንዳንድ አማኞች የህብረት ትርጉም ምንም ያልገባቸው እድል ያላቸው እግዚአብሔር በቃ ህብረት ሰጥቷቸው ቤታቸው ቁጭ የሚሉ ብዙ ሰዎች አሉ። ምን ያህል ከበረከት እንደጎደሉ እግዚአብሔር እንደሚያዝን የእግዚአብሔር ቃል ይመሰክራል። መልካም አይደለም። በቃ እግዚአብሔር መልካም ነው ካላቸው መካከል ሲጀምር ነው። ከዘፍጥረት ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ከፈጠረ በኋላ መልካም ነው አለ ይላል። እግዚአብሔር ህብረትን ሲጀምር መልካም ነው የሚለው። እዚህም ጋር መልካም ነው ይላል። ስለዚህ ህብረትን መልካም አይደለም የሚል መንፈስ ካለ ያ የክፉ እጅ ነው። በኢየሱስ ስም የተመታ ይሆን። ስለዚህ ለምን ስንል እግዚአብሔር ደስ ይለዋል። ሁለተኛ ደግሞ ለምንድነው ያደርገናል? ከወንድሞች እንማራለን፣ ከእህቶች እንማራለን፣ ፍቅርን እንቀባበላለን፣ መተሳሰብ መጸለይ አብሮ ይመጣል። ስለዚህ ውበት እየጨመረ ይመጣል፣ ቆንጅና እየመጣ ይመጣል። ከህብረት ውጪ መንፈሳዊ ውበት የለም። ቢዩቲ ነው ብሎታል እግዚአብሔር። ስለዚህ ፊታችን ሻይን እንዲያደርግ በሰይጣን ፊት አስደንጋጮች እንድንሆን ውበት ያስፈልገናል። ጌታ ኢየሱስ ክርስቶስ ጳውሎስ በኤፌሶን መልእክት ላይ ምን ሙሽሪትን ንጽሕትና ቅድስት ያለ ነቀፋ እንድትሆን ያስፈልጋል አለ። አንዱ እንግዲህ ይህንን የሚያደርገው ህብረት ውስጥ ስንሆን ነው። ህብረት ምን አለው ማለት ነው? ቢዩቲ አለው፣ ያማረ ነው። ህብረት ሌላው ምን አለው? አኖይንቲንግ ያመጣል ማለት አሮን ራስ ላይ ዘይት ሲያፈሱበት ከላዩ ይመጣል፣ ጢሙ ላይ ይፈሳል፣ ልብሱ ላይ ይፈሳል። ውበት አኖይንቲንግ ነው የሚፈስበት። ይሄ የሚመጣው ህብረት ውስጥ ነው። ያው ቅድም ስናመልክታችን ኤልሻዳይ ስታስመልክ ፍሎ ያደርግ ነበር። የቅባት የት ታገኙታላችሁ? የትም ሱቅ አታገኙትም። ሲሰበክ የሚመጣውን ይህን አኖይንቲንግ የት እናገኘዋለን? በህብረት ውስጥ ካልሆነ በግል ልናገኝ እንችላለን፣ ግን ትንሽ ነው። ሞር የሆነው ልቅቅ የሚለው የሚፈሰው ውስጣችን የሚመጣው ህብረት ሲኖረን። ከሁለት ጀምሮ ህብረት ሲኖረን ጠንካራ ነገር አለ። ስለዚህ አኖይንቲንግ አለው። መጨረሻ ደግሞ ምን አለው? እግዚአብሔር በረከት ይለዋል፣ ብለሲንግ።
እግዚአብሔር የሆነ እጁን ጫን የሚያደርግብን ህብረት ውስጥ ነው። መጥቶ የሆነ ነገራችንን ቀንበር የሚሰብረው በረከት የሚያመጣው ህብረት ውስጥ ነው። ስለዚህ ዲመንስ ምን ያደርጋል? ክርስቲያኖችን በግል ያስቀምጣቸዋል። ስለዚህ በጣም ወገኖቼ ሆይ የእግዚአብሔር እጅ እንዳለባችሁ ላረጋግጥ ፈልጋለሁ። እዚህ ድረስ የመጣችሁት እኮ እጁ እናንተ ላይ ስላለ ነው። እጁ እኮ የራቀባቸው ሰዎች ርቀው ነው ያሉት። ከህብረት ርቀው ብቻቸውን ነው ያሉት። ክርስቲያኖች ናቸው፣ በጌታ ናቸው። ጠላት ብሎክ እያደረገ ህብረት ጋር እንዳይደርሱ እያደረገ በተለያየ ነገር እንዳያስተውሉ በማድረግ አግልሎ ያስቀመጣቸው ብዙ አሉ በዚህ በአሜሪካ ምድር ላይ። እግዚአብሔር አምላክ እጅ ወደ እነሱም ትምጣ። አሜን። ሙሉ እንዲሆኑ ሙሉ ያደርገናል። ሰዎች እንግዲህ ወደ ህብረት የማይመጡበት የራሳቸው ምክንያት አላቸው። አንዳንዶቹ ቅሬታ ሲኖራቸው ቅሬታቸውን ከማስተካከል ይልቅ ተገንጥለው ይቀመጣሉ። ጠላት ያገኛቸዋል። አደገኛ ነው ማለት ነው። ስለዚህ በቅሬታ ከህብረት መራቅ አያስፈልግም፣ ማስተካከል ነው። ሌላው ደግሞ የሆነ ቢዚ ስለሚሆኑ ህብረትም አያርቅም። ቢዚ መሆን አሬንጅ አድርጎ ሰው ህብረቱን መቀጠል አለበት። ይሄ የእግዚአብሔር እጅ ላይ እንዲመጣ ማለት ነው። ይሄ ብዙ ነገሮች አሉና በአጭሩ እንግዲህ እዚህ ጋር የሚነግራቸው ይሄ የዕብራውያን ጸሐፊ እጁ አንደኛ ወደ እግዚአብሔር ያቀርባል፣ ሁለተኛ እጁ ደግሞ ወዴት ያቀርባል? ወደ ቅዱሳን፣ ወደ ወንድሜ ወህቴን ፍለጋ፣ ወንድምን ፍለጋ ወደዛ ነው የሚመራው። የማይፈልግ መንፈስ ካለ ይሄ የእግዚአብሔር እጅ አይደለም። እግዚአብሔር ይሄ መንፈስ ያምጣልን። አሜን። ስለዚህ እንዲህ ብየዋለሁ እንግዲህ ሳትቀርብ አታቀርብ በሚል ነው። እንግዲህ እዚህ ጋር ሳትቀርቡ አታቀርቡ ነው የሚላቸው። እዚህ ጋር ላሉ ሰዎች ቅረቡ። መጀመሪያ ውጫዊ ነገር አክቲቪቲ ከማድረግ በፊት ወደ እግዚአብሔር ቅረቡ። ወደ እግዚአብሔር ስትቀርቡ ወንድሞች ጋር የመቅረብ ጸጋ ይሰጣችኋል። ወደ እግዚአብሔር ያልቀረበ፣ ወደ ሕያው ድንጋይ ያልቀረበ ከየት አምጥቶ ነው ወደ ሌላው መቅረብ የሚችለው? ስለዚህ ወደ እግዚአብሔር በጓዳ መቅረብ ይሁንልን ነው የሚለው። ሶስተኛው የመጨረሻው የእግዚአብሔር እጅ ምን ያደርጋል ስንል፣ አንድ ወደ እግዚአብሔር ያቀርበናል፣ ሁለት እርስ በርሳችን እንድንፈላለግ ያደርገናል፣ ሶስተኛ ደረጃ ደግሞ እስከ መጨረሻው ጸንተን ለሰማይ እንድንደርስ ያበቃናል። እስቲ ለዚህ አሜን። ይሄ መፍገምገም ባለበት፣ ጭንቀት ባለበት ሁኔታ እነዚህ ወደ አይሁድ አንመለስ እንቆማለን እያሉ ባሉበት ብድግ ብሎ ነው እሱ የነገራቸው። ይሄ ነገር የእግዚአብሔር እጅ እናንተ ጋር ትመጣለች። ምን ታረጋችኋለች ይላል? ታጸናችኋለች፣ ታበረታችኋለች። ዛሬም ባለው መከራ ጸንታችሁ እስከ መጨረሻ እዚህ ጋር ከላይ ቁጥር 36 ላይ እንደሚናገረው የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ እጅ ታጸናችኋለች። የእግዚአብሔር እጅ ትልቁ ስራው ምንድነው? አንድ ወደሱ እንድንቀርብ እንድናቀው ማድረግ ነው። ሁለት ደግሞ እርስ በርሳችን ፌሎሺፕ አድርገን እንድንተናነጽ፣ ደግሞም የእግዚአብሔርን ስራ እንድንሰራ። ቀደም የዘለልኩት ሐሳብ ይሄ ነው። ህብረት ውስጥ ምን አለ? ጸጋ መከፋፈል አለ፣ ኢቫንጀሊዝም አለ። ወንጌል እንድናደርስ ህብረት የተፈለገበት ዋና ዓላማ በህብረት የእግዚአብሔርን ስራ እንድንሰራ ነው። ሶስተኛ ደረጃ ምንድነው? ዋናውና የመጨረሻው አልቲሜት ግቡ ደግሞ እኛን ለመንግስተ ሰማይ ማብቃት ነው። ለዚህ አሜን። ስለዚህ የእግዚአብሔር እጅ እነሆ የእግዚአብሔርን ፈቃድ ዕለት እያደረጋችሁ በችግር ሰዓት ጸንተን እንድንቆም በማድረግ ያቺን አዲሲቱ ኢየሩሳሌም፣ ያቺ በሰው እጅ ያልተሰራችው ኢየሱስ ያለው ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ስፍራ ካዘጋጀሁላችሁ በኋላ ተመልሼ እመጣለሁ እወስዳችኋለሁ ያለን ያቺ ውቢቱ ኢየሩሳሌም እግዚአብሔር ለዛ ያብቃን። አሜን። በዚህ ምድር ሁሉ ይጠፋል፣ ሁሉ ነገር ምድርና በውስጡ ያለው በሙሉ ይቃጠላል። አንድም የሚቀር ነገር የለም። የማይቃጠል ዘላለማዊ ቤት ኢየሱስ እያዘጋጀልን ያለው። ለዛ ደግሞ የሚያበቃን የእግዚአብሔር እጅ ነው። እስቲ የእግዚአብሔር እጅ በሉ አሜን። እጁ አንተ ላይ ስላለ ያበቃሃል። ወደሱ እያቀረበ ከቅዱሳን ጋር ህብረት እንድታደርግ እያደረገ እንድታገለግል በማድረግ እስከ መጨረሻ ያጸናሃል። ዛሬ እድሜያችሁ ቢቆጠር በክርስትና ስንት እንደሆነ እያንዳንዳችሁ ታውቃላችሁ። 1 ዓመት፣ 10 ዓመት፣ 20 ዓመት፣ 30 ዓመት፣ 40 ዓመት የቆያችሁ አላችሁ። እግዚአብሔር ይመስገን። የማእጅ ነው እዚህ ያበቃል። የእግዚአብሔር እጅ እዚህ ያደረሰን እግዚአብሔር ደግሞ መጨረሻው ያደርሰናል። መጨረሻው እንገባለን። ፊታችን አለ። ኢየሱስ ሊመጣ ነው። ወደ ቤታችን ሊወስደን ነው። ስለዚህ እኛ ነፍሳቸውን ሊያድኑት
ከሚያምኑት ነን እንጂ ወደ ኋላ ለጥፋት ከሚያፈገፍጉት እስቲ አይደለንም በሉ። አይደለንም በሉ። አሜን። አይደለንም። ማንም አይነት ቀንም ከእጄ ማንም ሊነጥቃችሁ አይችልም። እኛ ወደ ጌታ ከቀረብን ከቅዱሳን ጋር ህብረት ካለን የት ነው የሚያገኘን? ብቻ ገንጥሎ ነው ብዙዎችን የሚያገኛል። ከህብረት ያወጣቸዋል። መጀመሪያ አንድ አውሬ ወይም አንድ ነገር አንድ በግ ሊበላት ከፈለገ ለብቻዋ እንድትገነጠል ነው የሚያረጋት። ከበጎች መካከል እንድትቀር ያረጋትና ከረኛው ያርቃታል። ከዛ በኋላ ያችን ይበላታል ማለት ነው፣ ይወስዳታል። ስለዚህ ብቸኝነት ከሌለን፣ ከኢየሱስ ጋር ካለን፣ ከህብረት ጋር ካለን ማንም ሊነጥቀን አይችልም። ክብር ለሱ ይሁን። ስለዚህ ይሄ እጅ እንግዲህ ያጸናችኋል። በእናንተ መልካሙን ሥራ የጀመረው እሱ እስከ ፍጻሜ ያደርሳችኋል። መንገዱ አስተማማኝ ነው፣ ቀና ነው መንገዱ ከኢየሱስ ጋር ሲሄዱ። እስቲ አሜን። ጌታ የተባረከ። ስለዚህ ኢየሱስን ያዘው፣ እንቅረብ ወደሱ። እጁ በእኛ ላይ ነች። በእርግጠኝነት እነግራችኋለሁ፣ አንዳንዶቻችን እጁ የለብንም። እጁ መቼ ነው የምንል ካለን አለብን በደንብ። አሁን ያለ ነገር ህይወታችሁ ካለ አለባችሁ። ኢየሱስ የሚል ነገር ውስጣችሁ ካለ፣ ህብረት የሚናፍቅ ካለ እጁ እናንተ ላይ ነው። ደግሞ የጽናት መንፈስ ውስጣችሁ ካለ እጁ በእናንተ ላይ ነው። ስለዚህ የለብኝም አንልም፣ እጁ በእኛ ላይ ነው። አሁንም የእግዚአብሔር ጸጋ በኢየሱስ ስም በእኛ ላይ ይለቀቅ። ጌታ ይባርካችሁ። ጸልየን እንጨርሳለን። ወንጌል ዓለምን ያድናል፣ ሕይወትን ይሰጣል።